ሰላም እንደምን አላችሁ ውድ የያ ኮንስትራክሽን ቤተሰቦች ዛሬ እንግዲህ የምናወራው ብዙ ጊዜ ኮንስትራክሽን በህንጻ በመናሰራበት ሰዓት ላይ ኮንክሪት C25 C30 እና C40 እየተባለ ሲወራ እንሰማለን ማለት ነው። እነዚህ ነገሮች ምንድናቸው? ልዩነታቸውስ ምንድነው? ለመኖሪያ ቤት የምንጠቀመው የትኛው ነው? ለኮሜርሻል የምንጠቀመው የትኛው ነው? እንዲሁም ደግሞ ለሜጋ ፕሮጀክቶች የምንጠቀመው የትኛው ነው? ልዩነታቸውስ ምንድነው የሚለው ዛሬ የምናየው ይሆናል ማለት ነው። አብራችሁን ቆዩ። በድጋሚ እንኳን ደህና መጣችሁ። እንግዲህ ለያያ ኮንስትራክሽን ፔጅ አዲስ ከሆናችሁ በየጊዜው ለእናንተ ቆንጆ የሆነ በኮንስትራክሽን ሪሌትድ የሆኑ ኮንቴንቶችን በሳምንት ሁለቴ ይዘንላችሁ ምንመጣ ይሆናል ማለት ነው። ፌስቡክ ላይም ዩቲዩብ ላይም ካላችሁ ፎሎ ማድረጋችሁን አትርሱ። በዚህ አጋጣሚ ከኛ ጋር አብራችሁ መስራት የምትፈልጉ ከዲዛይን ጀምሮ ሙሉ ግንባታ ሰርተን የምናስረክባችሁ ይሆናል ማለት ነው። እኛ እስከ ልስን ድረስ ነው ሄደን የምናስረክባችሁ። ከዛ በኋላ ደግሞ ፊኒሺንግ ላይ የሚሰሩ ባለሙያዎችንም የምናገናኛችሁ ይሆናል። ወይም እናንተም አጫርታችሁ እንግዲህ አብራችሁ መስራት ትችላላችሁ ማለት ነው። ከኛ ጋር እንግዲህ መስራት የምትፈልጉ ካላችሁ ቢሮአችን ክፍት ነው። ኤኒ ታይም ልደውሉልን ትችላላችሁ ማለት ነው። እንዲሁም ውጭ ሀገር ላይ ሆናችሁ እዚሁ ሀገር ውስጥም እኛ ጋር እየደወላችሁ አብራችሁ ለምትሰሩ ከልብ አድርጌ ማመስገን እፈልጋለሁ። እንግዲህ በዛሬው ቪዲዮአችን እንዳልኩት C25 C30 እና C40 እየተባለ የሚጠራው ምንድነው ልዩነቱ የሚለውን የምናየው ይሆናል ማለት ነው። እንግዲህ ብዙ ጊዜ C25 የምንጠቀመው ለመኖሪያ ቤቶች ስንጠቀመው ይዘወተራል። ሬሾም 1:3 እያልን አንድ ኪስ ሲሚንቶና ሁለት ሳጥን አሸዋ እንዲሁም ደግሞ 3 ሳጥን ጠጠር እያደረገን የምንጠቀመው C25 ይባላል። ሲ ማለት እነዚህ የሚያሳዩት የካራክተሪስቲክስ ናቸው። የኮምፕሬሲቭ ስትሬንግዝን ካራክተሪስቲክስ የሚያሳዩ ናቸው ማለት ነው። አንድ ኮንክሪት ከተሞላ ከ28 ቀን በኋላ ኤክስፔክት የሚደረገው ስትሬንግዝ ነው ማለት ነው። ቁጥሩ የሚያሳየው ደግሞ T40 እያለ የሚያሳየው ደግሞ ሜጋ ፓስካላቸውን ነው። ሜጋ ፓስካል ወይም ደግሞ ኒውተን ፐር ሚሊሜትር ስኩዌር ብለን እንጠራዋለን። ያ ማለት ምንድነው? C25 ከሆነ 25 ሜጋ ፓስካል መምጣት አለበት ማለት ነው። 25 ኮንክሪቱን ሞልታችሁት 28ኛው ቀን ላይ 25 ሜጋ ፓስካል መምጣት ይኖርበታል ማለት ነው። C30 ከሆነ 30 ሜጋ ፓስካል 28ኛው ቀን መምጣት አለበት። C40 ከሆነ 40 ሜጋ ፓስካል 28ኛው ቀን ላይ መምጣት አለበት ማለት ነው። የዋናው ልዩነታቸው ምንድነው? ኮምፕሬሲቭ ስትሬንግዝ ሜዠር የምናደርግበት ነው። ሀገራችን ላይ እንግዲህ አሁን ኬሚካል በመጠቀም የተለያዩ አይነት የአክሰለሬተር አይነት ኬሚካሎችን በመጠቀም እነዚህን ስትሬንግዙን 28 ቀን ከምንጠብቅ ስትሬንግዙን በ7 ቀን እንዲሁም ደግሞ በ10ኛው ቀን ልናገኛቸው እንችላለን ማለት ነው። C25 ኮንክሪት በምንጠቀምበት ሰዓት ላይ 25 ሜጋ ፓስካሉን ወይም ደግሞ 25 ሜጋ ፓስካል ስትሬንግዛችን የምናገኘው በ7 ቀን ውስጥ ሊሆን ይችላል ማለት ነው። ዲፔንድስ እንደምንጠቀመው ሲሚንቶ ይወስነዋል። አሁን ከረንትሊ የምንጠቀመው OPC ከሆነ OPC ስንል ኦርዲናሪ ፖርትላንድ ሴሜንትን ስንጠቀም ስትሬንግዙን ሞር እንዲቀርብልን እናደርጋለን ማለት ነው። PPC በምንጠቀምበት ሰዓት ላይ ፖዞላን ፖርትላንድ ሴሜንትን ስንጠቀም ደግሞ ስትሬንግዙ እስከ 10 ቀን 12 ቀን ላይ ሊመጣ ይችላል ማለት ነው። ይሄንን ምን ጊዜ ኮምፕሬሲቭ ስትሬንግዝ አሰርታችሁ ወይም ኪፕ ቴስት ይባላል እሱን ላቦራቶሪ ላይ ወስዳችሁ በማሰበር ስትሬንግዙን መጥቷል ወይ አልመጣም የሚለው የምታገኙ ይሆናል ማለት ነው። ስትሬንግዛቸው እንደዚህ ሲለያይ ምን ቦታዎች ላይ ነው የምንጠቀማቸው እነዚህ በምንልበት ሰዓት ላይ C25 ብዙ ጊዜ ለፓትዌይስ እንደዚህ ለመንገዶች፣ ለፔቭመንቶች እንዲሁም ደግሞ ለመኖሪያ ቤት ለሬዚደንሻል ለሆኑ ቢልዲንጎች ብንጠቀመው ሪኮመንድ ይደረጋል። ምክንያቱም ኤክስፔክት የሚደረገው አነስ ያለ ስትሬንግዝ ስለሆነ ለመኖሪያ ቤቶች C25 በቂው ነው ማለት ነው። C30 ላይ በምንመጣበት ሰዓት ላይ ግን እንደዚህ ኮሜርሻል የሆኑ ቢልዲንጎች ላይ አፓርትመንቶች በሚሰሩበት ሰዓት ላይ ሃይራይዝ ለሆኑ ቢልዲንጎች እንደነዚህ አይነት ቦታዎች ላይ ብትጠቀሙት ሞር ሰጀስት ይደረጋል። C40 ደግሞ ስንጠቀም እንደዚሁ ኮሜርሻል ቢልዲንጎች ላይ በጣም ሃይራይዝ ለሆኑ ቢልዲንጎች ስትሬንግዙ በጣም ሃይ ስለሆነ ሃይራይዝ ለሆኑ ቢልዲንጎች እንዲሁም ደግሞ ሜጋ ፕሮጀክቶች ላይ ላይክ እንደ ብሪጆች ሊሆኑ ይችላሉ፣ ድልድዮች፣ ዳሞች ሊሆኑ ይችላሉ። እንደነዚህ አይነት ቦታዎች ላይ እንጠቀምበታለን ማለት ነው። the more cementatious ውስጡ አማውንቱ በበዛ ቁጥር ለብዙ ነገሩ ሞር ስትሬንግዙ እየጨመረ ይመጣል። ስትሬንግዙ ብቻ አይደለም የህንፃውም እድሜ እየጨመረ ነው የሚመጣው። ከC25 C40 በምትሄዱበት ሰዓት ላይ C40 ላይ ሞር እሱን የምትጠቀሙ ከሆነ ሞር ህንፃችሁ እድሜ ይኖረዋል። በቀላሉ የውሃ ፔኔትሬሽን ወይም ደግሞ የውሃ ስርገት አያጋልጠውም። ምክንያቱም የሴሜንት መጠናችሁ ሞር እየበዛ ስለሚመጣ ስትሬንግዙ ከፍ ይላል ማለት ነው። ከC25 20% ድረስ ከፍ ይላል ስትሬንግዙ። C40 ደግሞ ከC25 60% ገደማ ስትሬንግዙ ሞር ከፍ ይላል። እንዲሁም ደግሞ 33% ከC30 ከፍ ይላል ማለት ነው። ስትሬንግዛችሁ በዚህ ልክ እየተለያየ በመጣ ቁጥር የህንጻችሁ ነበር ቆይታ እየጨመረ ነው የሚሄደው ማለት ነው። እናንተ መጠቀም የምትፈልጉት ምን ላይ እንደሆነ እያንዳንዱን
እየወሰናችሁ የምትሄዱ ይሆናል ማለት ነው። አብዛኛውን ጊዜ በመኪና ትራንስፖርት ተደርጎ የሚመጣውን አይታችሁ ከሆነ በብዛት C30 እና C40 ናቸው። ያ የሚሆንበት ሪዝን ለኮሜርሻል አፓርትመንት ፐርፖዞች ስለሆኑ እናንተ የፈለጋችሁትን ወይም ዲዛይናችሁ የሚያስገድደውን ተጠቅማችሁ የምትሰሩበት ይሆናል ማለት ነው። ኮስት ላይ በምንመጣበት ሰዓት ላይ እንግዲህ C40 ሞር ኮስቱም እንዳልኳችሁ የሰሜንት መጠኑ በዛ ስለሚል C40 ከሁሉም ይወደዳል ማለት ነው። C40 C30 እያለ C25 ይቀንሳል ማለት ነው። ሶ ለሬዚደንሻል እንዳልኳችሁ ዋጋው ቀነስም ስለሚልም ፕላስ ከነገና ደግሞ ስትሬንግዙም በቂ ስለሆነ ያን ያህል ከባድ የሆነ ሎድም ህንፃዎች ላይ ስለማያርፍ መኖሪያ ቤቶች ላይ C25 በቂ ነው ተብሎ ይታሰባልና በዛ ነው ብዙ ጊዜ የምንጠቀመው። ሶ በጣም ሃይራይዝ የሆኑ ቢልዲንጎች ላይ ግን ስታዩ C40 እንጠቀማለን ማለት ነው። እንግዲህ በቀጣይ እንድንሰራላችሁ የምትፈልጉትን ቪዲዮዎች ኮሜንት ሴክሽን ላይ ያስቀምጡልን። እንግዲህ ለዛሬው ፕሮግራማችን ይህንን ይመስል ነበር። ኤኒ ኩዌስችን ካላችሁ ኮሜንት ላይ ያስቀምጡልኝ። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። መልካም ቀን